ገረማችሁም ግን አልደነቃችሁም ግን በዚህ ልክ እንደው እውነት ጠላታችሁ እናንተ የረጅም ጊዜ ጠላታችሁ ለእናንተ ትዳር መፍረስ ለእናንተ ህይወት መናጋት ለእናንተ ህይወት መበጥበጥ ገባችሁ አይደለ? ግንባር ቀደሙን ከፊት ተሰላፊው ሰው የእናንተ አይምሮ ትክክል አይደለም፣ ለእናንተ አስባለሁ፣ ወደ ቀልባችሁ መመለስ አለባችሁ፣ በቃ እኔ ነኝ የማውቅላችሁ ሲል ያን ሰው እንደው ባይነ ጎሪጥ ይቅርና እንደው በጣም በጥርጣሬ አትመለከቱትም? እንደዚህ አይነት ሰው ለእናንተ በጣም ሐሳቢ ነኝ ተቆርቋሪ ነኝ ምናምን ብሎ ሲመጣ እንደዚህ አይነት ሰው ለእናንተ ህይወት መበለሻሸት ምስቅልቅል መውጣት ኃላፊነት የሚወስድ ከፊት ያለ ሰው እንደዛ ሲል እንደው ጥርጣሬ ውስጥ አይከትም? አያስፈራም? አያሰጋም? አሁን እኮ እያየን እየተመለከትን ያለነው ነገር እኮ ያ ነው። አሁን እያየን እየተመለከትን ያ ነው ዳኒ ላይ ማለት ነው። እስኪ ዞር ብላችሁ ማለት ነው የቀድሞውን ቪዲዮ ብትመለከቱ ቀድሞ የተደረገውን ነገር ብታዩ ለአብርሃም ዳኒ እንደማይተኛ ብዙ ማስረጃ ነው። አሁን አዛኝ ቂቤ አንጓች ሆኖ ሲመጣ በጣም ገረመኝ። እኔ እዚህ ካፌን ያለው እየጠበቃችሁ ይሁን ወይ ደግሞ አስቀምጠውት ቪዲዮ ይሁን አላውቅም፣ ብቻውን ያለው ለምን አንድ ደቂቃ አትሆንም ያለችው ማለት ነው። አግባብተን አብርሃምን ይዘነው እንሂድ። ገባሽ? አሁን ላይ ምን ማድረግ እንዳለብን እንመካከራለን። እሱን ከወሰድነው በኋላ ግን እንደባለፈው ጊዜ አናጠፋም። ቢያንስ ማድረግ ያለብን የባለፈው ማን እንደተናገረ አቡክሽ አይደለ? እኔ በተአምር ጋይስ በተአምር ማለት እኔ አምኜው በቃ አብርሃም ደህና እንዲሆን ይፈልጋል ብዬ ስላሰብኩ የት እንደምትገባ ከማጋ እንደምትውል እያንዳንዱ ነገር ማለት ነው ቼክ ሳደርግ ነበርና አሁን እዚህ ጋር ብቻህን እንደሆንክ ስታቅ እኔ ጠርታኝ ነው ያመጣችኝ። ገባህ አይደለ? ብቻህን እንደሆንክ ስታቅ እኔ ጠርታኝ ና ወንድሜ አሁን ብቻውን ነው ማውራት ፈልጋለሁ ምናምን ብላ ጠርታኝ ነው። ገባ እንደው አሁን ለአብርሃም እንደው እኔ እስኪ ይቅርሽ የድሮ ጓደኞቹ አሁን ቪዲዮ አብረው መስራት አቁመዋል። እነ ቡራ እኔ የድሮ ጓደኞቹ ማለት በጣም በአስቸጋሪ ሁኔታ ውስጥ አብረው የነበሩ ልጆች ናቸው ቢሆኑ አምናለሁ። ዳኒ ግን እንደ አንድ ኮንተንት ነው የማየው፣ እንደ አንድ አንታጎኒስት የሆነ ካራክተር ነው እንጂ የማየው በጣም ለአብርሃም አሳቢ እንደሆነ ሰው በጭራሽ አድርጌ አላሰበውም። የእውነቴን ነው የምላችሁ። እንዴ ከቀናት በፊት እኮ የአብርሃምን ልጅ እኮ ልጄ ብሎ እኮ ቪዲዮ የሰራ ልጅ እኮ ነው እንዴ። ምንም ወራት ራሱ መሄድ የለብንም። ከሆነሽ ጊዜ በፊት የአብርሃምን ልጅ ልጄ ብሎ የመጣ ሰው ዛሬ ላይ የእናንተን ቤት በጣም ኃይለኛ ጠብ መጣላት የጀመሩት እነዚህ ልጆች ዳኒ ወደ ህይወታቸው ከመጣ በኋላ ነው። ይቅርታ አድርግልኝ ዳኒን ስል ገባ ባህሪን በብዙ መልኩ አሻሽለ ሊሆን ይችላል። ግን በዚህ መሃል ላይ አስታራቂ ነኝ ብለህ ስትመጣ ግን እኔ አላምንም፣ አልቀበልም ማለት ነው። እኔ አሁን ይሄ አብርሃም ትክክል ነው አይደለም ማለት እኔ ደጋግሜ እነግራቸዋለሁ። የምትሰድቡኝ የምትናገሩም ሰዎች እኔ ደጋግሜ እነግራቸዋለሁ። አብርሃም ትክክል ላይሆን ይችላል። ደግሞ ዳኒ መጥቶ ግን ሲያስታምመው ትክክል ነው ማለት አይደለም። ዳኒ መጥቶ ስለ አብርሃም ጤንነት እንዲህ ነው ካለ እኔ አላምንም ጭራሽ ማለት ነው። ገባችሁ አይደለ? በጣም ብዙ ማስመሰል ስለማይበት ማለት ነው። በጣም ህይወቱ እንዲናጋ ግንባር ቀደም ሆኖ የነበረ ልጅ ማለት ነው። እስኪ አስታውሱ ህይወትን እነ ሩታ ላይ ያመሰቃቀሉት ነው እንዲህ ትንበል ተዘጋጅ ካለ በኋላ የነገር ተፈጠረ። ሜቢ የሱስ አርጎት ባለመሆኑ በምን እርግጠኛ ናችሁ? ገባችሁ አይደለ? ሩታ እዚህ ላይ ፍጹም ነች፣ እንዲህ ነገር አታረገውም ምናምን ሰው ነች። ምናልባት አንድ ቀን ስታ እንደዚህ ነገር እንዲህ አብርሃም እንዲሆን አርጋ ሊሆን ይችላል። ግን አሁን የሩታን ቅድስና ሳይሆን የዳኒን ደግሞ በጣም አሪፍ አዛኝ ነገር አርጋችሁ ለመሳል የምትሞክሩት ሩጫ በታሪክ የማይሳካ ነገር ነው። እውነቴን ነው የምላችሁ። ምክንያቱም ያው እኔ በብዙ ነገሮች ላታምን ይችላል። ግን እሷ ትንሽ ገባ እሷን መናትና ለዛ ነው ተጠቅማለህ። አዎ አብሽ ምን መሰለህ አሁን አንተ ብዙ ነገር ተብያው ማትታመንበት መልኩ ልንገራችሁ። ተብያው ማትታመንበት ላስታም ብላ ይዛ መታ ከሄርሜላ ጋር እዛ ፍራሽ ላይ ሶፋ ላይ ስታላልሰው ጊዜ በቃ በጣም ለሱ እንደማታስብ ነው የተረዳሁት። እውነቴን ለምናምን ነው አንተ ደህና መሆንህን ነው የሚያሳስበን። የምንፈልገው ያንተን ደህንነት ነው። ገባ? ደህና መሆንህን ነው ሁላችንም እያሳሰበን ያለው። ተረዳኸኝ? በዛሬ ደግሞ ብዙዬም ደግሞ ብዙ ነገሮችን እየሞከረች ነው ያለችው አንተ ደህና እንድትሆን እኮ። አሁን እኔ ግራ አይገባኝ ማን ነው እዚህ መሆኔን የነገራችሁና እሱ ምን ያደርግልሃል? እንዴት ልትመጡ ቻላችሁ? ለምን እዚህ መሆኔን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኛሉኝ ይመጣሉ። በነገራችን ላይ ሩታና ኤፍሬም ከሀገር እንዲወጣ በጣም ፕሮሰስ እያደረጉ ነው።
ሩታ ከተሳካላት እንዳደነዘዘችው ከሀገር ይዘው ወጣ እዛ ይኖራሉ። ያው እኔም አሁን ያሉት አደነዘዘችው ይቅርታ ሶሪ የለለ የቻልኩት በእነሱ አንግል እንግዲህ እንደዛ ነው እየታለ ባለ እየታሰበ ያለውና በእነሱ ፎርማት እንግዲህ ከሀገር ይዛው ልትወጣ ነውና ያ ከመሆኑ በፊት እያለ ነው። ስለዚህ እንደ አንድ ኮንተንት እንከታተለው፣ እንደ አንድ ሙቪ እንከታተለው። ይሄን ጉድ መጨረሻውን ብቻ ግን ምን አለ በሉኝ። መጨረሻውን እኔ ነግራችኋለሁ። ይታረቃሉ። ቡዜ ሩታን ይቅርታ ትጠይቃለች፣ ሩታም ደግሞ ቡዜን ይቅርታ ትጠይቃለች። ይሄ የማይካዳች ሀቅ ነው። ዳኒ ሁለቱ መሀል ቆሞ ሲያጨበጭብ ሲታረቁ ካላያችሁ ምን አለ በሉኝ። እኔ ታያላችሁ። ኤፍሬምና ሩታ ማለት ነው አስቀምጠው ሄደው ነው እዚህ እኮ የሆነ ዕቃ ነው ምናምን ልግዛዝ ጠብቀን ብለውኝ አብረን የመጣ ነው እኮ እዚህ ዕቃ እንትን ሊሉ ሳይሆን ቪዲዮ ሊሰሩ ነው። ቪዲዮ የሚሰሩት ምንድነው? ለተመልካቹ ሊያሳውቁ ነው። ከሀገር ይዘውት ሊወጡ ፕሮሰስ ጀምረዋል። እና ከነሱ ውጪ እዚህ እንደመጣ ማንም አያውቅም። እና ግራ ገብቶኝ ነው። ለምንድን ነው እነሱ አምጥተው እዚህ ሲያስቀምጡ አንተ የምትቀመጠው? አንተ የምትሄድበት ወይ መሄድ የምትፈልገው ቦታ የለህም? ምን ችግር አለው? ሚስቱ ነች። ጠብቀኝ እዚህ ጋር ብትለው ምን ችግር አለው? አይ ከነሱ ጋር ነበርን ከጠዋት ጀምሮና እዚሁ ጠብቀንና መጣን ነገር ብለው ሄደው ነው። እሺ ታርግልኝና አብረሽ አንድ ጥያቄ ልጠይቅ። የአብርሃም ግን መደንዘዝ በጣም ብዙዎችን ፈን እያደረገ ነው። ብዙዎችን እያዝናና ነው ያለው። ይቅርታ አድርግልኝና አብረሽ ትናንትና ማለት ነው አንተ ሩታ መሄድ ያለባትን ቦታ እራሷ ትሄዳለች ወይ ደግሞ አብርሃ ትሄዳለች። ኤፍሬምም ደግሞ መሄድ ያለበት ቦታ ይሄዳል፣ አብሮ ይሄዳል። ግን የምታደርገው አንተ የምትፈልገው ቦታ ላይ ነበር። ገባ? አንተ የፈለግከውን ነበር የምታደርገው። እዚህ መሄድ እፈልጋለሁ ትላለህ። አብዛኛው ጊዜ ላይ ቀረጻ ላይ ነው የምትሆነው። ግን ካሰባችሁት ዳኒ እውነት ለአብርሃም አስበው ነው ወይንስ ሄርሜላ ጋር ያለው ጉዳይ አልጨረሰም ወይስ ምን ይመስላችኋል? እስኪ እናንተ ኮሚት መስጫው ላይ ዳኒ እውነት ነው የምትሉት የምትረዱ ሰዎች ካላችሁ የዳኒን ሀሳብ እስኪ አስፍሩልኝ። ዳኒ ምንድን ነው ሀሳቡ? ምንድን ነው ያቀደ ነገር ከጀርባ? የራስን መኪና ይዘህ ከቤት የምትወጣው ተረዳኸኝ? ከኛ ጋር ያለህ ነገር እንደዚህ አልነበረም። በጣም ነው አሁን ላይ ልዩነት አለ። አሁን እኛ ግራ የገባን ነገር ምንድን ነው ምን ሆኜ ያለው የሚለው ደግሞ ለእኛም ጥያቄ ነው። የሆንከው ነገር ነው ያልገባን እንጂ እየሆንክ ያለው ነገር እየታየን ነው። ሁሉም ሰው የሚያየው እኛ የምናየው ነገር ነው። ግን ምን ነካ የሚለው ነገር ወይ ሳይካትሪስትም ካስፈለገ ሳይካትሪስት እንድትታይ ላድርግ፣ ችግር የለውም። የሆነ ነገርም ከሆነ ሳይካትሪስት እንድትታይ ላድርግ ሳይሆን በቃ እህቱ ኮንሽ ሳይካትሪስት ይዘሽ መምጣት ወይም ደግሞ ይዘሹ መሄድ በጨዋ ደንብ ሄደሽ ከሄርሜላ ጋር ለማገናኘት ቤት ቁጭ በል ምናምን ብለሽ ጀሞዎቹን ሰብስበሽ ለማንጫጫት ሩታን ለመውቀስ ሳይሆን በጨዋ ደንብ ወስደሽ እንትን ማድረግ። ሩታ እንዲህ አርጋው ነው አንተ ለምን ድርቅ ትላለህ ነው ካላችሁ አትፍረዱ። በቃ እኔ የምለው አትፍረዱ። ሩታ ልታረግም ላታረግም ትችላለች። ለምን በግላጭ የታየ ነገር የለም። የዳኒ ግን ተንኮል አስቀድመን ከድሮ ቪዲዮ ከተገናኙበት ጊዜ ጀምሮ የድሮ ቪዲዮ አለ የዳኒ ተንኮል በብዙ ሴራ። ስለዚህ አትፍረዱ ነው እያልኩ ያለሁት። በቃ አይምሮ እንዲመለስ ነው የምፈልገው። አብራም እስቲ ጊዜ ብዙ ነገር አለ፣ ጊዜ ስጠን እስቲ። ካለነሱም አትንገራቸው፣ ተረዳኸኝ? ለነሱ ምንም ነገር ግር እንዳይል ለምንም ነገር ሳይሆን በቃ ስትነግራቸው ስለሚናደዱ ወይ ደግሞ ደስ ስለማይላቸው ብቻ ነው እንጂ እኮ ምንም ነገር እንትን ብለን አይደለም። መጥፎ ነገር እንዳት የሚስትና የጦርነት ከባድ ነው። ኤኒዌይስ ውድ ቤተሰቦቼ የእንትናን ሩታና ኤፍሬም የሰሩትን ቪዲዮ ትንሽ በምልከታ እንመልከተውና ለተወሰነ ጊዜ ከሀገር ወጣችሁ የራሳችሁ ታይም የራሳችሁ ፕሮግራምንም ማሳመና ነው። ለተወሰነ ጊዜ ከሀገር ወጣችሁ የራሳችሁ ታይም የራሳችሁ ጊዜ እንድታሳልፉ ፈልጋለሁ። ምክንያቱም አሁን ላይ እዚህ ከቆያችሁ ምንም ጥሩ ነገር ላይ ይፈጠር ይችላል። ብዙ ሰው ግርግር እየፈጠረ ነው ያለውና እናንተም ይህንን ደስታ ማጣጣም ስላለባችሁ ያልጠራ ነገር ይዘሽ ብትሄጂ ከመወቀስ አሁንም አትድኝም። ነገር ማጥራትና ነገር መጨረስ ካለብሽ አጥሪ መጀመሪያ። ሩታ ግድ የለሽ እኛ ከአንቺ ጋር ጎን ስንቆም ንጽህናሽን እየመሰከርን ብቻ አይደለም። ገባሽ አይደለ? አንቺ ላይ የታቀደ ነገር አለ። ሆን ብለሽ አይደለም ወይም ደግሞ እነሱ እንደዚህ አድርገው ያንቺን ስም ለማጥፋት ነው የምንለው። ገባሽ አይደለ? ነገሮችን በመራቅ ምናምን እልህ በመግባት ምናምን አይደለም። እልሁን ቀንሽና አላደረኩትም ብለሽ አብርሃም ስላለበት ሁኔታ አሁንም ደግሜ እጠይቅሻለሁ፣ መልስ ስጪ። አሁንም ደጋግሜ እጠይቅሻለሁ። አብርሃም ምን ሆነ ብቻ ሳይሆን መልስ ስጪ። ምን ሆኖ ነው? አስረጅን። በቃ ኦዲየንሱ መልስ እየፈለገ ነው። አንቺ የምትይውን ነገር መስማት እየፈለገ ነው። ስለዚህ ዝም ብለሽ ሁሉም እየመጣ እንዲሰድብሽ መንገድ መክፈትና አንቺም ከነሱ ጋር መበሻሸቅ ሳይሆን
መልስ ስጭ። ስለኛው ይሄንን ደስታ ካገኛችሁት ያው 1 አመት ምናምን ሆናችኋል አይደል? እና በጣም ቆየን እኮ 1 አመት ሙሉ እየተጨቃጨቃችሁ የሆነ ነገር ብቻ ሄድ መጣ እያለ ነበርና ያ ነገር ድጋሚ መመለስ ስለሌለበት ሁለታችሁ ከልጃችሁ ጋር ሆናችሁ አሪፍ ጊዜ ማሳለፍ አለባችሁ ብዬ አስባለሁ። እንደራሴ ያመንኳቸው ሰዎች ኢቭን እኔና እሱ አንድ ላይ እንድንሆን እንደማይፈልጉ በደንብ አይቼበታለሁና እኔ እናንተ እኮ ችግራችሁ ማየትም አደጋግማችሁ እኮ ብዙ ጊዜ አያችሁት፣ በቃኝ እስከምንል ድረስ አያችሁት። ግን በቃኝ የሚለውን ነገር ግን ወደ ተግባር አልቀየራችሁትም። እየጎዳችሁ እያሰቃያችሁ ያለው ያ ነገር ነው። ገባሽ አይደለ? በቃኝ ሊባል ይገባል። አንድ ነገር ሄዶ ከልክ ሲያልፍ እኮ በቃ ይባላል። እናንተም ደግሞ ያ ነገር ነው። ገባሽ አይደል? ያላስተማረሽ ሁሉ ጊዜ ከጎኔ የነበሩ ሰዎች እንደዚህ ያደረጉብኝ፣ ከጎኔ የሄዱ ሰዎች እንደዚህ ማለቃቀስ ምንም ጥቅም የለው። እውነት ነው። ቻሌንጅ አለ፣ ሁሌም አለ። ምንም ነፃነት እየሰጡን አይደለም። ለምናገር በየሄድንበት ቦታ አይጠፉም ሰው ምናምን ሄሜላም ብትሆን ትልካለች። እናቀውንም አናቀውንም ሰው እየላከችብን ስራ ቦታም ሲሄድ እንደዛው ከዛም ውጪ ቤት ድረስ ምናምን ብቻ የሆነ መረባበሽ የሚፈልጉት ነገር አለ። ይሄ ነገር ግን እንደማይቀጥል ማወቅ አለባችሁ። ብዙ ሰው አለ እና የዛው ሁሉ ሰው ደግሞ ሐሳብ የተለያየ ሐሳብ ነው። ገብሻዳ እኔ ማስበው ሌላ ነው፣ ሌላ ሰው የሚያስበው ሌላ ነው እና የዚህ ሁሉ ሰው ሐሳብ ደግሞ መቀበል በጣም የሚከብድ ነገር ነው። ስለዚህ ሐሳብ ሳይሆን ይፋይ አንተም ያልገባ ነገር እላችሁን ቀንሳችሁ ይገባችኋል። እልህ ምላጭ ያስወጣል አውቃለሁ፣ ግን እላችሁን ቀንሳችሁት ብትግባቡ ጥሩ ነው። በዛ በኩል እየተዶለታል። እናንተ አሁን አብርሃምን ጠብቀኝ ብላችሁ እዚህ ጋር እየተዶለታ ያለ የራሳችሁ ጊዜና ራሳችሁ የምታዳምጡበት ታይም ደግሞ ያስፈልጋችኋል። በጣም ብዙ ሰው አሁን ተዝናኑ ከሰው ጋር መጋጨት ምናምን አልፈለገም። አሁን ላይ በቃ በሰላም ከሩታ ጋርና ከልጁ ጋር መኖር ነው የፈለገው። ያ ነገር ግን ሰዎች እየሰጡት አይደለም። ነፃነቱን መተው እየነፈጉት ነው። ብዙ ነገር እያሉት ነው እና እሱም በዚህ ሐሳብ የአብርሃምን ነፃነት ከልክ ባለፈ መልኩ እየተሻሙት ነው ያሉት። እነዚህ ሰዎች በጣም እየተሻሙት ነው ያሉት እና ለዚህ መልስ ያስፈልገዋል። ኤኒዌይስ ውድ ቤተሰቦቼ የሚፈጠረውን ነገር እስኪ ደግሞ እናያለን። ነገም ደግሞ እንመለከተዋለን። ኦልሬዲ በጣም ደክሞኛል። አሁን የሚሄድበትም ሰዓት ስለደረሰብኝ ወዳችኋለሁ። ቻናሉን ሰብስክራይብ አድርጉ። ሪያክታችንን እንቀጥላለን። ከእውነት ጎን ሁሌም እንቆማለን። ባይ